بسم الله الرحمن الرحيم والحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين أما بعد يقول الله سبحانه وتعالى وذكر فإن الذكرى تنفع المؤمنين وما خلقت الجن والإنس إلا ليعبدون الله سبحانه وتعالى بتقدس القرآن لمؤمنان أستوصاቸው ለሙእሚኖቹ አስተውሳቸው ማስተዋሰህም ትጠቅማቸዋለች ብሎ አላህ Subhanahu Wa Ta'ala ተናግሯል ማለት ነው። ስለዚህ መተዋወስ መማማር መጠያየቅ እንደዚች ኡማ ግዴታ ነው ማለት ነው። እቺ ኡመቱ ዳዕዋ ትባላለች። የዳዕዋ ኡመት ነው የምትባለው። ዳዕዋ ማለት አምሩ ቢልማዕሩፍ ነህይ አኒል ሙንከር ዳዕዋ ይባላል ማለት ነው። ወደ መልካም መጥራትና ከመጥፎ መከልከል ዳዕዋ ነው የሚባለው። ስለዚህ ዛሬ ማቀርብላችሁ ምንድነው? ጊዜው እንደሚታወቀው የሐጅ ጊዜ ነው። አረፋ ማለት ነው። አረፋ ላይ ደግሞ ኡድሂያዎችን እንድናርድ አላህ ሱና አድርጓል። አቅም ባለው ሰው ላይ ማለት ነው። ኡድሂያ የሚባሉ እንስሳዎች ግመል፣ በሬ፣ በግ ናቸው ማለት ነው። በሬ ለሰባት ሰው ይሆናል ኡድሂያ ማለት ነው። ግመልም ለሰባት ሰው ይሆናል። በግ ከሆነ ፍየል ከሆነ ግን ለአንድ ሰው ብቻ ነው ማለት ነው የሚሆነው። ስለዚህ የሚገዛው በሬ ወይም ግመል ወይም በግ በጣም ንጹህ መሆን አለበት። ንጹህ ከዓይብ ነገር ከነውር ነገር ምንም ሰውነቱ ላይ ጉድለት ያለ መሆን የለበትም። ለምሳሌ የከሳ ጆሮ ስንጥቅ የሆነ ቀንዱ የተሰበረ እግረ ሸፋፋ የሆነ ምንም አይኑ ሸውራራ የሆነ እነዚህ ምንም ነገር በቃ አይብ የሌለበት መሆን አለበት። ልክ ለሚመለከተው ሰው ደስ የሚያሰኝ እንስሳ መሆን አለበት ማለት ነው። ብዙ ሰዎች የኡድሂያን እንስሳ ሲያዘጋጁ ለዋጋ ቅናሽ ብለው የከሳውን የሚገዙ አሉ። ለዋጋ ቅናሽ ብለው አይብ ያለበትን ነውር ያለበትን የሚገዙ አሉ። ይሄ አይሆንም። በጣም የሚያጓጓ ሲታይ ደስ የሚል ሙሉ ሰውነቱ ሙሉ የሆነ ሰውነቱ ማለት ነው መሆን ያለበት። ለምን ኡድሂያ ሱና ነው። በጣም ተወዳጅ የሆነ ነገር ነው ማለት ነው። ወደ አላህ የሚቀርብ ነገር ስለሆነ ወደ አላህ የምናቀርበው እንስሳ በጣም ተወዳጅ ሰው ዘንድ ማለት ነው። ለተመልካች ደስ የሚያሰኝ የሚያጓጓ መሆን አለበት ማለት ነው። ገባችሁ አይደለም? ስለዚህ ኡድሂያ ያሰበ ሰው ደግሞ ሊጠነቀቃቸው የሚገቡ ነገሮች አሉ። እነሱን ነግራቸዋለሁ። አንድ ሰው ኡድሂያን ካሰበ ኡድሂያ አርዳለው በሸርጡ ማለት ነው። ኡድሂያ ማረድና መብላት ብቻ አይደለም፣ ስርዓት አለ። ኡድሂያ ሲታረድ ታርዳለህ። ስጋው 3 ቦታ ይከፈላል ማለት ነው። ስጋው 3 ቦታ ይከፈልና ከ3 አንድ እጁን ለድሃዎቹ ማከፋፈል በፌስታል አድርገን ለአካባቢያችን ድሃዎች የቲምናቶቹም ካሉ ለአቅመ ደካሞቹ ማከፋፈል አንደኛውን ማለት ነው። ሁለተኛውን እጅ ደግሞ እዛ አካባቢ ካሉ ሽማግሌዎች፣ ኡስታዞችና ዓሊሞች ሌሎችም ድሃዎች ካሉ ሰብስበን ቤት ላይ ተሰርቶ መብላት። ሌላኛው ደግሞ ድልብ ማስቀመጥ፣ ቤት በፍሪጅ ማስቀመጥ ለቤት ማለት ነው። 3 ቦታ ነው የሚሆነው። አንደኛ በግም ከሆነ 3 ቦታ ይሆናል። በሬም ደግሞ ከሆነ ድርሻህን 3 ቦታ ታደርጋለህ ማለት ነው። በዚህ መልኩ ነው ኡድሂያ የሚባለው እንጂ ኡድሂያ አንድ ሰው በሬ አርዶ አግብቶ ስለበላ ኡድሂያ አይባልም። ወይ በገርዶ
መብላቱ ብቻ ኡድሂያ አይደለም። ኡድሂያ ሸርጡን ያሟላ መሆን አለበት። ከሌሎች ጋር ተካፍሎ መብላት አለበት ኡድሂያ ማለት። ስለዚህ ኡድሂያን ማድረግ የፈለገ ሰው የነየተ ሰው ሚሪቃቸው ምንምናቸው ቢባል ነብዩ ሰለላሁ ዐለይሂ ወሰለም እንዳስተማሩን ከሰውነቱ ላይ አንድም ጸጉር ማንሳት የለበትም አሉ። ብልት አካባቢ፣ ብብት አካባቢ፣ እግር አካባቢ፣ ደረት አካባቢ፣ ቅንድብ የትም ቦታ ላይ ከሰውነቱ በኩል በሰውነቱ ላይ ማለት ነው የትኛውም ቦታ ላይ ይብቀል ጸጉር መንቀል የለበትም ወይ መላጨት የለበትም። ጸጉሩን መስተካከል የለበትም፣ መላጨት የለበትም። ከመቼ ጀምሮ? ከዛሬ ጀምሮ ማለት ነው። ከሰኞ ጀምሮ ማለት ነው። አሁን ዛሬ አንድ አይደለም ዙልሂጃ፣ ከአንድ ጀምሮ ይሄን ማድረግ አለበት። ምንም መንካት ከቆዳው ጥፍሩ መቁረጥ የለበትም። ጥፍሩ መንካት የለበትም። ጸጉር መስተካከል፣ ማሳጠር፣ ብብት ላይ ያለውን ጸጉር መንካት ምንም ነገር መንካት የለበትም አሉ ነብዩ ሰለላሁ ዐለይሂ ወሰለም። እስከ መቼ? ሐታ ዩደሂ ዒዱ ቀን ደርሶ ዒድን ሰግዶ ኡድሂያውን አርዶ በቦታው እስኪያደርግ ድረስ ከጥፍሩም ከጸጉሩም ምንም ነገር መንካት የለበትም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ገባችሁ አይደል? ስለዚህ ይህን ነገር መጠንቀቅ ያስፈልጋል፣ ጥንቃቄ ማድረግ ያስፈልጋል ማለት ነው። አብዛኛው ሰው ይህን አያውቅም። ይሄ ሲነገረው አዲስ የሚሆንበት ሰው አለ። ግር ይለዋል ማለት ነው አዲስ ሆኖበት። ስለዚህ ማንኛውም ሰው ኡድሂያውን በስርዓት አርዶ እስኪጨርስና እስኪያከፋፍል ድረስ ከነዚህ ነገሮች መራቅ አለበት። ምናልባት ጥፍሩ ላይ የተበላሸ ነገር ካለ የሚያስቸግር ተቆርጦ ወይ የሆነ በሚያስቸግር ነገር ካለ ያን ማንሳት ችግር የለውም። ለምን? ስለሚያስቸግረው ማለት ነው። ጥፍሩ ላይ መቁረጥ ሳይሆን ይሄ መስተካከል ሳይሆን ጥፍሩ ላይ የሆነ ችግር ኖሮ ያቁስል ሆኖ ካስቸገረው ያን መንቀል ችግር የለውም ማለት ነው። ገባችሁ? ከዚህ ውጭ ግን ልክ በተባለው መሰረት ከማንኛው ማህዙራት ክልክል ነገሮች እስከ ዒዱ ቀን ድረስ እስከ ኡድሂያ እስኪተረ ድረስ ጥንቃቄ ማድረግ አለብን እያልኩ እዚህ አቆማለሁ። شكرا لاستماعكم والسلام عليكم ورحمة الله وبركاته.